ቆይ አዘንኩኝ ነው ጋይስ፣ አዘንኩኝ። ልክፈተው። ቆይ እኔ አሁን እነማን እንደሆናችሁ ለዚህ ህዝብ ብናገር በሴትነት ይቀልዳብኝ እያላችሁ ስሜን ነው የምታጠፉት። ሞራሊን ያሰብራ ሶሻል ሚዲያ ላይ እናንተ ግን የሰው ጊፍተር ጋር ገብታችሁ ስትልገሰቀሱ ስትርመጠመጡ አላፈራችሁም። አያችሁ፣ አላፈራችሁም። ባይዘዊ አላፈራችሁ። የሰው ጊፍተር ጋር ገብታችሁ ናርዳኝ ና ጌማልኝ ከኔ ጋር እኔ የኔ እንትን ብትሆን ደስ ይለኛል፣ የኔ ምናምን ብትሆን ደስ ይለኛል እያላችሁ የምትጽፉ ሰዎች ስታወሩ ያላፈራችሁ ሰዎች እኔ አሁን ስናገራችሁ ምቀኛ የራችሁ የሰውን ስም አጠፋች ብላችሁ ስሜ ልታጠፉ ትመጣላችሁ። አይናችሁ ይጥፋና፣ አይናችሁ ፍስስ ብሎ ይጥፋና። ባለጌዎች የሰው ጊፍተር ጋር ገብቶ እንዴት ለእኔ ስጠኝ እንዴት ይባላል? ጋይስ አታፍሩም? ግን አውሪሊ ፕሊስ ማሪ ሚኒቅ ካሉ ሚዲያ ላይ ጌመሮቹ እንደዚህ ካደረጋቸው አወራባቸዋለሁ። አሁን ምንም አላሉ፣ ደንግጠው ዝም ብሏል። ፊፊ ያወራችሁን የደገምኩላቸው እንዲህ የሚያደርጋቸው ከሆነ የሚበላቸው ከሆነ አንደኛዋም ደግሞ አንድም ጌመር አለች ከወደ ውና ሀገር ፋይሏን ልከውልኝ ፌንት ምኗን ጋይስ ጡታን የሚሰራች ጌመር አለች እንዴ? ሰርጀሪ ቂጧንና ኮዷን አስመጠጣች ምናምን እያልን ስናደርግ ጡቷን የምትሰራች ጌመር አለች አሉኝ ጋይስ። ጡቷን፣ ኮዷን፣ ጥርሷን፣ አፍንጫዋን ሙሉ ነገሯን ተሰርታ የመጣች ለጌሞ ይሉኛል። ዩ ሲሪየስ ጋይስ? እንዴት ነው እኔም ይሄን ቡርጭ ላስወጣል? ጡቷን፣ ጥርሷን፣ ፊቷን፣ አፍንጫዋን፣ ጡቷን በስነስርዓት ጌታ ምስክር ሹ የሀመሮ ወጣት እንደሚለው ሲጥ አርገውት እንደዚህ ሲጥ አርገውት አሰርቶት ለጌም አሉ ጊፍት ላይ። ከዛም የሰው ጊፍት ጋር እየገቡ ደግሞ አይናቸውን ቁልጭ ያደረጉ። አሁን ጋይስ ግን ማለት ነው ወሬውን ተውትና ግን ማለት ነው ጥያቄ ጠይቃችሁ። አሁን እኛ ሰማን ልጅቷ ወጥታ ተናገረች። ጌመሮቼ ጊፍተሮቼ ጋር እየገባችሁ እንደዚህ አትበሉ ነውር ነው ምናምን ብላ ተናገረች። እኛ ሰማን፣ የሚዲያ ሰዎች እኛ ምተን አወራን። አሁን እኛ ወረኛን የምንባለው ቤተሰብ በእናታችሁ ኮመንት አድርጉ እስኪ። ገንዘብ ስላላት ነው የለመነችው የኔ ፍቅር። ገንዘብ ስላላት ለምነሽ እኮ ጡት አይሰራም። ለምነሽ ጡት አይሰራም። እንዴት ተለምኖ እኮ ቤት መኪና ህይወት ነው ቼንጅ የሚደረገው። ማርዬ እሺ የኔ ሚኒቂያም ቆያራ ጋይስ እነሱ አውሩ መጥተው ነገሩለኛ። ሰዎቹ የኔን ጊፍተር እየገቡ በኢንቦክስ ይለምናሉ። ጊፍት ስጠኝ፣ ለኔ ስጠኝ፣ ከኔ ጋር ጓደኛ እንዲሆን ፈልጋለሁ፣ እንደዚህ ሆን ማድረግ ፈልጋለሁ እያሉ ኢትዮጵያውያን ጌመሮች ሴቶቹ ለጊፍተሮቻችን እያሉ ጊፍተሮቻችንን እየወሰዱብን ነው ብለው የጊፍተሮቹ ሰዎች እኛ ነገሩ። እኛ ሰማን። እኛ ደግሞ መተን ስናወራ ማለት ነው ወረኛ ነን የምንባለው። ምኑን አየሹ? እስኪ ፒን አርጊው ነፍጠኝት ንገርኝ እስኪ ማሬ ፒን አርጊልኝ እስኪ። እኛ ወረኛ ነው የምንባለው ጋይስ። ለምንድን ነው ወረኛ የምትሉኝ? እኔ ከዛም ያወሩትን ሰዎች ቤቴን ጨራሹ እንዴ ነፍጠኛ ቤቴን ነው የሚለው ማሬ። ቤቴን ጨራሹ ቤትሽን ነፍጠኛ አልገባ ቤቴን አየሽው? ድጋሚ ጻፊ ነፍጠኛ ጀግና ማርያምን በይ። አላየሁትም ፖስት አረግሽው ጀግና። አያቸው አሁን እንደዚህ አይነት ቅመም ደግሞ ስታየው እንዴት አታል። አሁን ነፍጠኛ በነገራችን ላይ ነፍጠኛ ከሰርጀሪ 40 ክንድ ከራቀች በኋላ ነው እንደዚህ አላማ ሰው ሆነች። አይስዌር ጋር ጂሰስን ነፍጠኛ ሰማሽ? ሰርጀሪ እኮ ቆይሺ ሼር ፖስት አደርጋለሁ። ጎበዝ ጀግና፣ ማርያምን ጀግና። አሁን ጀግና ነሽ። አሁን አንቺ ምንቅር ንጽድቅ ማለት ትችያለሽ። እሺ ማርያምን ነው የምልሽ። ቤትሽን ሰርተሽ ከጨረሽ ጌምሽን ተጫወተሽ ማዳም ቤትሽን እየሰራሽ ምናምን በቃ ጀግና።
አስመለጥንሽ። አንቺማ የዛች ሴትዮ ገረድ ልትሆኚ ነበር። አስመለጥንሽ እኮ አረግንሽ። ስሚ አንቺ ነፍጠኛ ሰማሽ እንዴ? አቤል ለጓደኛዬ ደውሎላት ምን እንዳላት ሰርጀሪ ሰሞኑን ቻይና ልሄድ ነው አለች። ቻይና ልትሄድ ከሰሞኑን እዚህ ላይ ብሌ ለስላንዶር የለውም እጠፋለሁ እንዳትፈልጉኝ ደግሞ ሰርጀሪ ልትሰራ ነው ትሉኛላችሁ ምናምን ብላ ስታቦጥሙት ነበር። ሰምተሻታል? ከዛም ልንገርሽ ከዛም በኋላ አቤል ቀት ደግሞ አቤልዬ ሎጎ ስራልኝ የሂማሌር ሎጎ ቻይና ሊር ስለሆነ ሎጎ ስራልኝ ሰች ደግሞ ምርር የለውበት ድብል ያደርግና እዚህ የሚወዳት ልጅ ስሚኝማ በእናትሽ ቤታ ሎጎ ስራልኝ ምናምን ብላ ታጨናንቀኛች። ሎጎ የሚሰራበት አፕ እኮ ይከፈላል ምናምን እዚህ ዝም ብሎ አይደለም። ምን አይነት ልጅ ናት? በቃ ምን እንዲህ በካባት ደግሞ ቶሎ ነው የሚከፋት። ምን አይነት ሰው ናት ምናምን ሂማሌር ልታመጣ ነው ቻይና ሂዶ ብለው ስሸዋለኝ ከጓደኛዬ ደግሞ ቶሎ ላ ያቺ ምትወዳት ልጅ ሂማሌር ከቻይና ሄዳ ሂማሌር ልታመጣ ነው ብላ ንቅር አደረገች። እኔ ደግሞ ቶሎ ብዬ እሷ ሰርፕራይዝ ልታረጋቸው የነበሩ እነዚህ በጎቿ ለ ቀድሜ ሰርፕራይዝ አደረጋቸው። ነፍጠኝት እያልገረመሽ በፊት ግን ሰው የሰራው ስራ የሚሰራ ምትል ነበር አደለ ንፍጥ አንቺ አቀባባይዋ ስለነበርሽ ቃል አቀባይ ታውቂያለሽ። ሰው የሰራው ስራ ምናምን ትላል። አሁን ስታይ እኔ ከሚቀመጥ ሰው ካፌ የሚሰራ ነበር የምፈልገው። ጭራሽ እሷ ሂማኗን ይዛ እንደዚህ ይሄ በንን ብለ ከኋላ ለነገሩ ይሻላል። ያንን ምድድረ ጫማ ድርድራ ከምታዘጋን ሂማኗን ድርድራ ብታስተዋውቅበት ይቻላል ብላ ሳሉ ጫማ ደረደረች እኮ። ልክ ነሽ እነ ልክ ነሽ ትክክል ነሽ። አርት መብረቅ ፋሚሊ ወይ አታርሙ ወይ አታስተምሩ ወይ አታሰለጥኑ ሰው ሳሎን ታዘብንኛማ ታዘቢ ሲለኝ እኔ ባልታዘብስ ምን አገባኝልና እንዴት ነው የማልታዘበው? አሁን እንኳን ቤት አስለቀቃሽ ራስሽን ሊያሸው ራስሽን መታ ቁጭ ብለ ሹክ ብለ እዛ ትበያለሽ እዛ ትተኛለሽ። ምን ቤት አለሽ? የትኛው ቤትሽ ብላ ሊያሹን ተናገረች። አየው ከዛ ከግራውንድ ስራ አስወጥቼ ብዬ መስኮት ማየት ፈልጋለሁ። ኧረ ወይኔ ብዬ በህዝብ ፊት ተሰድቤ ብዬ ቤት አስቀይራት እኔው ቤት ላይ ልትላጥ ጋይስ። አሁንም እኮ መስታወቷ የድሮ ኢትዮጵያን ሀብታሞች ቤት ስትገቡ ሽንት ቤት ጋራችሁ ስትታጠቡ ያለው ገንዳ ላይ የሚዘጋው መጋረጃ ወቃት ሻር የሚለው እሱ ነው እኮ የሳሎኑ መጋረጃ ስቲል ማለት ነው። አልተቀየረም። ለእኔ የቤት አያያዝና ቤት አቀማመጥ ልትነግረኝ ሽና አንድ ክፍል ቤት ሻጭ ማለት ተዘበለ በጎች ያላችሁ ማታ ንግስቷ ማታ ተገባላችሁ ማታ የሰባበቶች እሺ ምን ላይ ነበርኩኝ? ቆይ ስለ ጊታሩ ነው ስለ ጊታሩ ከዛ አንዷ ጊፍተር የምታረጋለች መሰላት እዚህ ሚዲያ ላይ የምናውቃት ሰው ናት። እና ጊፍተሯን የምታረጋታች መሰላችሁ ጋይስ ጋር ዳይቦዬ ማይ ብራዘር አንቺ ደሃ ማይተሳሳትሽ የልቤን የነገርሽኝ እሰይ ሊያሹ ልክሽን አወቅሽ። ደሃ ነኝ ጨብ ያለልኝ ደሃ አጨብጫቢ ደሃ ያው አጨብጫቢ ደሃ የታባሽ ስቱፒድ ጋር ስቱፒድ ዩ ሲሪየስ God damn it! Anyways, እና ቆይ ጋይስ አሁን ስለ ጊፍተሮቹ እናውራ። ከዛ ቆይ ወሬው እንዴት ነበረ? ከዛ ከሄድና አንደኛው እዚሁ ሚዲያ ላይ የምታውቋት ታዋቂ ጌመር ናት። ገብርኤልን ይኸውላችሁ ያኛው ጌመር ጊፍተሩ ማለት ነው ይመጣና እንዳለ ስክሪን ሪከርድ አድርጎ ቪዲዮውን ማለት ነው እንደ ስክሪንሾት እንኳን ስክሪን ሪከርድ አድርጎ ሙሉ ቴክስታቸውን ለልጅቷ ይልክላታል። ጋይስ ወይኔ ስታስጠሉ ግን ቀለዋጮች ናችሁ። እስማ የሰው ጌመር ጋር ገብተው የኔ አባት ቴንኪዩ ቦስም አለው ጋይስ፣ ቴንኪዩ ሀሊም አለው ጋይስ። ሌላ ደግሞ ምንድን ነበረ? የማይሉት ነገር የለም ጋይስ፣ በቃ የማይሉት ነገር የለም። የኛ ሀገሮች እኮ ናቸው ቤተሰብ። ኦ ማይ ጋድ ጂሰስ ክራይስት እኮ ያሳፍራል። ይሄ እኮ እንደ ሀገር እኮ ነው የሚያሳፍረው። ከማሳፈርም ያሸማቅቃል እኮ ቤተሰብ። እንዴት ነው ነገሩ?
እንዴት ከዛ በቃ ከኔ ጋር ማውራት እንችላለን። ኤንታይም ፍሪ ነኝ። ስልክ ማውራት እንችላለን፣ መነጋገር እንችላለን። ያ ማለት እኮ ጋይስ ገብታችኋል? ቤተሰብ ስልክ እናወራለን ማለት ከጊፍተር ጋር። አንድ እውነት ልንገራችሁ፣ ዘጭ ያለ ጊፍተር ወንድ ከሆነ ማታ ስልክ ሲደውልልሽ ጡትሽ ጫፉን ይዘሽዋል፣ እንትንሽን እንደዚህ ይዘሽዋል እያለ ነው የሚኖረው። ሀቂቃ እና ሀቂቃ ስናወራ ስልክ ከደወለልሽ ከተነጋገርሽው ጊፍተር ወንድ ጊፍተር ከሆነ ሊልሽ የሚችለው የጡትሽን ጫፍ ይዘሽዋል እንትንሽን እናት ይትሙትን። ምክንያቱም የለፍ ጊፍተሮች ሪከርድ የሆነ ሰው አሰምቶ እያውቃል እና ሰምቼ የላቸዋል ጉዳቸውን ናፍቀሽ እንደዚሁ ማለት ይሄ የሚያወሩት እንደዚህ አይነት ወሬ ነው የሚያወሩት። እና ምን አባታችሁ ናችሁ ነው ገብታችሁ ልታወራኝ ትችላለህ? ረጅም ሰዓት ትርፍ ሰዓት ልትለምኝ ነው የመጣችሁ ወይንስ ሌላ ነገር ልትሰሪ ነው የመጣችሁ? እኔ ጌም እኮ ኖርማል ለምናችሁ ትወጣላችሁ። ምን አባታችሁ አርመጠመጣችሁ? በዛ ላይ የሰው ጊፍተር። ከዛም እኔ ስሰድባችሁ ላይ ስናገራችሁ አንቺ የሴት ጥላት ትሉኛላችሁ። የሀገሬ ልጆች እኔ አሁን ጥላት ነኝ? እኔ አሁን ጥላት ነኝ ወይ ነሽ በሉ። መቼም ደሜ መራራ ነው እየበላው ካልሆነ እናንተን ኮመንትም አልችለው ምስኪን ነሽ በሉኛ። ምን ፈራችሁ? አይደለሽም? ምን በወጣሽ? አይደለሽም? አመሰግናለሁ። ጨረሳችኋቸዋል እነዛ በጎቹ። ስሜ ቤት ተሸጋረጋቸዋችልኝ እንዳይመጡ እዚህ ቤት ሹክራን ሀቢቢ ቴንኪው ማይ ብራዘር። እናንተ ነ ከሰር ነው ዝቻ ገለ ቴንኪው አይስ ዳይቦን አመስግኑልኝ። ሀይ ዳይቡ ይውለት አለ ዳይቡ ቴንኪው አመሰግናለሁ። ከዛም ጋር ሲመጡና ይጠይቃሉ። እኛ መሰማንላችሁ ጉዳ ቴንኪው ጋላሪ እኮ ሞላልኝ። ቴንኪው ዳይቦ እናቴ ትሞት ቴንኪው ሹክራን በግድን እንግዱ ከዚህ እስከ ሳውዲ ድረስ አመሰግናለሁ አባቴ ቴንኪው። መቼም ተጀናጅኛ አይደለም ጋይስ አደራችሁ። ዳይቦ ማይ ብራዘር ቢግ ሪስፔክት ቢግ ላቭ በጣም በግድን እንግዱ ቴንኪው ጋይስ አልተጀናጀንኩም እናቴ ትሙት ዳይቦዬ ኦ ማይ ጋድ ጋይስ አልተደዋወልኩም። አመሰግናለሁ ዳይቦ ውለታ ካለብኝ ርቆኝ ነበር። አመሰግናለሁ አባቴ አመሰግናለሁ። አይ ሰው መስቸግር ጋይስ ጊፍት ጋላሪን ቴንኪው በሉ ጋይስ። ዳይቦን አመስግኑት። ኧረ ዝም አይደብራችሁም እንዴ? ኧረ እናንተ ልብ ቅርስ ለዳይቦ ቴንኪው። ደግሞ ተጀናጅነሽ መጣፉን ቡና ዳይቦዬ አመሰግናለሁ። ምን ልበል? ቡና ምን ልጋብዝ? ዘፈን ምግባባ ውስጥ በኩል አንቺ አመሰግናለሁ ዳይቦዬ። ውለት አለብኝ። ዳይቦ ቢግ ሪስፔክት ቢግ ላቭ ማይ ጋድ ብትጀናጀኝ ማለት ዳይቦ ማይ ብራዘር ዳይቦ ቢግ ሪስፔክት ቢግ ላቭ ዳይቦዬ አባቴ። ወሬ ሙሉ አስጠፋኝ ጋይስ። የጎደለውን ጊፍቴን እኮ ጊፍት ጋላሪ ይሞላልኝ ጋይስ። አረ በደንብ እናሽቃብጥ፣ ዝም አትበሉ። አረ ቤተሰብ አሽቃብጡ ጋይስ። ያለን እንዲ ማሽቃበጥ አታውቁም። እኔ ቤተሰብ አሽቃብጡ። ዳይቦዬ አመሰግናለሁ አባቴ የኔ ጌታ። አንተ ልብህ ራሱ አይገኝም፣ ንጹህ ልብ ጌታ። አመሰግናለሁ አሽቃበጥኩ በጣም ስሙ። እሺ አሁን ስለ ጊፍት ዳይቦዬ ቴንኪው ሁሉታለች ትጅ